በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። ሰላም ለአብ ዘእምቅድመ ዓለም ነጋሲ፣ ለወልድ ሰላም ሥጋ ማርያም ለባሲ፣ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ፣ ኃይሌ የሥላሴ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ ኢየሱስ 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 ክርስቶስ ዘሰረስከ እምቤተ ሌዊ ኮሬባዊ መለኮታዊ ቃል ሰማያዊ እምድንግል ተወልደ ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምንን አስተበቅዋኪ እማርዌናዊ ተማኅፀን ብኪ በእንተ አናምኪ ወኢያቄም አቡኪ ማኅበረነ ዮም ድንግል ባርኪ ኦ ሚካኤል ኦ ሚካኤል ኦ መተንብል ካናርያም ትሰመ ቢዘ ሱራፌል ዘእምርዑስ አርዑስ ወዘምልዑላን ልዑል ጊዜ ጸዋኩከ ቀረበኒ በምሕረቱ ሰአል ለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕቱ ለመልከ ጼዴቅ ከመ ትባርከነ በመስቀልከ ዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል በጻድቃን ሰማዕታት ስም ውስጥ ያደፈትክ የምትታሰር የምትሸኝ አይነ ጥላ ቡዳ ዛር አይነ ጥላ ዛር ቡዳ መተት የደብተራ መንፈስ አፍዛ ደንግስ የሰላቢ መተት በቤተሰብ በኩል የመጣ ጠቋር አዳልሞቲ ወሰንጋላ የሰላቢ መተት የአይምሮ መተት የማህፀን የእድል መተት ምትታሰር ምትሸኝ በስላሴ ስም ወደዚህ እንመጣለን። እኛ እንሸኛለን። በቃን ተቃጥለናል። እሺ ማን ነው የምትታሰረው? የምትሸኘው ማን ነው? እኔ የምሸኘው ደንቃራ። ሌላስ? ቡዳ። ሌላስ? የአየር አጋንንት። ወይኔ መስተፋቅር። ሌላስ? የቁራኛ መንፈስ። የእስላም ዛር የአሩሲያ እመቤት የምባለው። ወይኔ በቃ የአሩሲያ እመቤት። ሌላስ? ልክፍት። እሺ ሌላስ? በደሟ የገባሁኝ መተት። በደም የገባ መተት። እሺ ሌላስ? የአእምሮ መተት። እሺ የሰላቢ መንፈስ። በቃን። የቀረ አለ? ሌላ አለን፣ ብዙ ነን። የቀረ የተፈቀደልን ነው የምንሄደኛ። እሺ ያልታሰር ካለ ውስጥ አድፍተህ የምትፈታተን ያልታሰር? አዎ ያልታሰርኳለኝ። ማን ነው ያልታሰርከው? ሽባ አድርጋት ተብዬ ተላኩኝ። ሽባ አድርጋት? ለምን? ምክንያቱስ? ተቃጠልና እንዳትሰግድ ሰውነቷን ቆጠርጠር። እንዴ ተቃጠለን። እኛ ስግደት ያቃጥለናል። እንዳትሰግድ ነው ሽባ አድርጓት የተባላችሁት? አዎ እንዳትሰግድ እንዳትጸልይ። እሺ ሌላስ? ወይኔ አዲስ የመጣናለ ደግሞ በእንቅልፍ የምንጥላት ሽባ አድርጋት ተብለ የተላከው የደብተራ መንፈስ ነው። የደብተራው ወይኔ ሌላስ? ወይኔ እሺ ተቀመጥኩ። የዝሙት መንፈስ ከእጇ ከእግሯ አውጣ። አይኗ ላይ ተቀመጥክ። የዝሙት መንፈስም ከአይኗ ላይ ተነስ። ወይኔ ሌላስ ያደፈጠ? ሉሲፈር እንዴት ገባ አንተ? በልብስ እንዴት በልብስ? ልብሶች እኮ የኛ ምርቶች ናቸው። ምን ሆነክ ነው? ብድግ አድርጋ ልበስ ስታራ አብረን ለበስናታ። የኛ ምርት እና የኛ ምርት እኮ ነው። በእናንተ በኩል የተሰራውን ልብስ ስትለብስ። አዎ እህቶቼ ወንድሞቼ፣ ልብስ ስትገዙ ፕሊስ እያማተባችሁ ጸሎት አድርጋችሁ ልበሱ። እሺ ከገበያ እንደገዛችሁ ዝም ብላችሁ አምጥታችሁ አትልበሱ። ምክንያቱም ሳንባርክ የምናደርገው ነገር ሁሉ ለአጋንንት ያጋልጠናልና ለጠላት ያጋልጠናል። ሳንባርክ ምንበላው፣ ሳንባርክ ምንሰራው ስራ፣ ሳንባርክ ወይም ደግሞ ጸሎት ሳናደርግበት ምንለብሰው ልብስ ሁሉ እንደዚህ ለጠላት ሴራ ያጋልጠናል። ሰራዊትን ሰብስብ በአጋዕዝተ ዓለም በቅድስት ሥላሴ ስም። አንዳንዱ ልብስማ እንደውም በአሁን ሰዓት እየተሰራ ያለው የአጋንንቱ በተለይ የኢሉሚናቲዎች ምርት ነው ሁሉ
የኛ ሎጎ ምርት ነው። እኛ ያለበት በሲስተም አድርገን ነው የምናለብሳችሁ። ሎጎ ወይንም ሰይጣናዊ ምልክት መልእክትን የሚያስተላልፍ ልብስ ነው ያለበት። በተለይ የከልከሊዮስ መንፈስ ስኬል ቦንስ ያለበት ልብስ፣ የራስ ቅልና አጥንት ያለበት፣ አይኑ ያፈጠጠ ጥርሱ ያገጠጠ ምስል ያለበት፣ ሌሎች ነገሮችም እንደ ስፓይደር ምልክት ያለበት እነኚህ ልብሶች በነገራችን ላይ ከገበያ የምንገዛቸው ከሆነ ይህንን ልብስ ምክንያት አድርጎ ይገባል። አንድም ምልክቶቹ በየእቃው በየልብሱ ላይ የሚታተመው ለምንድን ነው? መናፍስቱን ለማሰራጨት ታቅዶ ነው። ሰራዊትን ሰብስብ፣ በአጋዕዝተ ዓለም በቅድስት ሥላሴ ስም ሉሲፈር ወይ ሰራዊትን ሰብስብ፣ ቶሎ ሰብስብ፣ ወይኔ የመናፍቅ ሰብስብ መንፈስ ሰራዊትን። አለው። መናፍቅ መንፈስ በክርክር የገባሁኝ የመናፍቅ መንፈስ በክርክር አው እሺ፣ ሰራዊትን ሰብስብ፣ ወይኔ ሰብስብ ሰራዊትን። እንትና ሰብስበናል። ሌላስ የቀረ ማን አለ? የቀረ ውይ ትከሻ ላይ ቁጭ አልኩኝ። የእድል መተት ትከሻ ላይ ቁጭ ብያለሁ። የእድል መተት የምታስበውን እየቀደምኩ ብልሽት የማረግባት በአጋዕዝተ ዓለም በቅድስት ሥላሴ ስም ከትከሻ ውጣ ቶሎ። ወይኔ 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 ትከሻ ላይ በዋናነት የሚቀመጡ መናፍስት አንደኛ የሩቅ ዕድል እያየ የሚያጨናግፍ አይነ ጥላ፣ ሁለተኛ ደግሞ ትከሻ ላይ የሚቀመጡ የአየር አጋንንት። ይህ በተለይ በቅርበት ሲያንዣብቡ ትከሻ የመክበድ አይነት ስሜት ይሰማናል። ሌላው ትከሻ ላይ የሚቀመጥ ጠቋር፣ ግራ ትከሻ ወይም ቀኝ ትከሻ ወይም ቀኝ እጅ የሚይዝ ግራ እጅም ይይዛል ጠቋር። እንዲሁም ደግሞ የዛር አጋንንት። ሌላ ማዕረግ ንጠቅ፣ ግርማ ሞገስ፣ ግፈፍ ተብሎ የሚላኩ እንትኖች የግርማ ሞገስ መናፍስቶች እነሱም ትከሻ ላይ ይቀመጣሉ። እነኚህ መናፍስት ትከሻ ላይ ሲቀመጡ በተለይ በምንጸልይበት ሰዓት ትከሻን የመክበድ የመጫጫን የመደበት የመዛል አይነት ስሜት ይሰማናል ማለት ነው። እሺ ትከሻ ላይ የተቀመጥክ የእድል መተት ምኗን ነው ንጠቅ የተባልከው? ንጠቅ የተባልከው ምኗን ነው? ማይክን ክፈትና ተናገር። እኔ ቀብራራው ነኝ፣ አንተ ደግሞ ቀብራራው ደፍተራ እኮ ነኝ እኮ ምኗን ነው ነጥቃ አምጣ የተባልከው? ነጥቃ አምጣ የተባልከው ምኗን ነው? እንዳለ እድሏን እንዳለ እኛ ሰልበለ ስንት መስል ያከፋፈል ነው እንዲህ። በአጋዕዝተ ዓለም በቅድስት ሥላሴ ስም ከድሏ ላይ ተነስ ተነስ። ወይኔ እስቲ የምን እድሏን ወስዳል? የትምህርት እድሏን ነጥቃለሁ። የትምህርት እድሏን። ሌላስ? አንቴ የስራ እድሏን። የስራ እድሏን። ሌላስ? በረከቷን፣ የትዳር እድሏን። በረከቷን፣ የትዳር እድሏን። ሌላስ? የሰው መውደዷን። የምን የሰው መውደዷን እና የነጠኩ ከሰው ጋር እንድትባላ እንድትጋጭ አንፈልግም። የሰው መውደዷን ሰው እንዳትወድ ነው። ሰው እንዳትወድ ሰዎች እንዳትወድ የምናደርጋታለን እኛ። ሰዎችን ጥልት እንድታደርግ እናደርጋለን። ሰዎችን ግን እሷ ሰውን ትወዳለች። ግን እሷ ሰውን ትወዳለች። ይቺ ውሻ ናት እንጂ ውሻ ብትሰርባት እራሱ አትቀየምም። እሷ ግን ሰውን ትወዳለች አይደል? ብትሰርባት ብትበላት አትቀየምም አልኩህ እኮ። በቃ በጣም ነው የምትወደው። ስለዚህ ከአሁን ሳጀው እሷ አሁን ግን እናንተ ያደረጋችኋ ሰው እንዳትወድ ነው። አዎ በውሻ የተደገምኳለሁኝ። ልከስከስ በውሻ ይኸውልህ፣ በውሻ ነው የተደገምኩት። ወላ ማለት ነው። ምንድን ነው የምታደርገው አንተ በውሻ ተደገምከው? እንዴ የእሷንም የቤተሰቦቻችንም ምድል ማለት ነው። እነሱን እንደ ልክስክስ እንዲኖሩ ነው ያደረግናቸው። እንደ ልክስክስ እንዲኖሩ። ወይኔ ሰራዊትን ሰብስብ ቶሎ። በአጋዕዝተ ዓለም በቅድስት ሥላሴ ስም ግቢያቸው ላይ ተቀብረን እኮ ነው። በነገራችን ላይ እህት ወንድሞች፣ አጋንንት በሰውነቱ ሲያደፍጥ ባህሪውን ያንጸባርቃል። ለምሳሌ በተለይ የገባበትን እንስሳ ጸባይ እኛ ላይ ሊያንጸባርቅ ይሞክራል። ለምሳሌ በቤት እንስሳ የተደገመ አጋንንት ከሆነ ጸባያችንም የቤት እንስሳውን አይነት ነገር ነው የሚያሳየው። በዱር እንስሳት የተደገመ ከሆነ ደግሞ ልክ እንደዛው ጸባያችንም ይለዋወጣል።
የዱር እንስሳ አይነት ጸባይ ልናሳይ እንችላለን። ለምሳሌ ፍጹም የአውሬነት ጸባይና ባህሪ ከቤት ይልቅ ጫካ መዋልና ማደር ያስመርጠናል። ጫካ ማደር ባህሪው የማን ነው? የቤት እንስሳ ወይስ የዱር እንስሳ? ንገሩኝ እስቲ። የምን ባህሪ ነው? የዱር እንስሳ። የዱር እንስሳ። ልክ እንደዛ አይነት ባህሪ ሊያሳይ ይችላል። የሆነ በተለይ ለተዋርሶም ሲጠቀሙት በተለይ ደብተራው ያዛቸዋል። ወይም ደግሞ እነኚህ ሰዎች አሁን ለመዋረስ ወደ ደብተራው ሲሄዱ እንደዚህ አይነት ድኩላ ገድለ አምጣልኝ ሊለው ይችላል። የሚዋረሰውን አካል ማለት ነው። ድኩላ ገድለ አምጣልኝ ይለዋል። ወይም ደግሞ የሆነ እንስሳ ብቻ ገድለ አምጣልኝ ይለዋል። ከዛ በዛ እንስሳ አማካይነት ካዋረሰው ሰውየው ከቤት ይልቅ ጫካ መዋልና ማደር ይመርጣል። በነብርም ሊለው ይችላል። ሌላም ነገር ገድለ አምጣልኝ ሊለው ይችላል። ሰውየው በቃ ጀግና ሆናለሁ ወይም ደግሞ ሌላ ነገር ሆናለሁ ብሎ ያንን መንፈስ ተዋርሶ ወይም ሀብት ታገኛለህ ብሎትም ሊሆን ይችላል እኮ። ከዛ ሰዓት ጀምሮ ፍጹም የአውሬነት ጸባይና ባህሪ ያሳያል ማለት ነው። ከቤት ይልቅ ጫካ መዋልና ማደር ይመርጣል። አራዊት ደግሞ አይተናኮላቸው። ቢተናኮላቸው የከፋ ጉዳት አያደርሱም። የከፋ ጉዳት አያደርሱባቸውም አራዊቶቹ በእነሱ ላይ። እንደ ሰው ማሰብ ይሳናቸዋል። ፍጹም የአውሬነት ጸባይና ባህሪን ይዋረሳሉ። ከቃላቸው መራርነት ከንግግራቸው ክብደት የተነሳ ለአስታራቂነትም አይመረጡም። ለአስታራቂነት እንኳን አይመረጡም እንደነኛ አይነት ሰዎች ማለት ነው። ከእውቀት አድማቂነታቸው የተነሳ ለእርቅ ሆኖ ለሽምግልና አይመቹም። በተለይ በአገልግሎት ህይወት የሚሳተፉ ከሆነ በአገልግሎት ስላችሁ ግን ወንድሞች አገልጋዩ ሁሉ እንደዚህ ነው ማለት አይደለም። ግን አለ አይደለ በደብተራ ህይወት ውስጥ የሚኖሩ ደብተራዎች ሲታዩ ለህዝቡ ጻድቅ ካህን፣ ጻድቅ ዲያቆን፣ ጻድቅ አገልጋይ መሪጌታ መስለው ሊታዩ ይችላሉ። ከውስጥ ግን ለተለያየ ነገር ተብለው ሊዋረሱት ይችላሉ። ለግርማ ሞገስ አስፈሪ፣ በሰው ፊት አስፈሪ ለመሆን ብለው ከዛ ያን መንፈስ ይዋረሱታል። በቤተ እግዚአብሔር ሲኖሩ ከሚያጸድቁት ይልቅ የሚያስኮንኑት፣ ከሚያስቀድሱት ይልቅ የሚያስረክሱት፣ በመንፈሳዊ ህይወት ከሚያተጉት ይልቅ ተስፋ የሚያስቆርጡ ምዕመናን ይበዛሉ ማለት ነው። እና ይሄን ሁሉ ያነሳውላችሁ ምንድነው? መንፈስ በእንስሳ ደም ሲዋረስ ወይም በዱር አራዊት ደም ሲዋረስ የዛን ሰው እንስሳ ባህሪ ያሳያል። አሁን ለምሳሌ እህታችን ጋር የተላከው መተት በምንድን ነው የተላከው? በምንድን ነው የተላከው? በውሻ አይደለ? ስለዚህ የውሻውን ባህሪ ያሳያል ማለት ነው። የተዋረሰበት የመጣበት ነገር በውሻ ስለሆነ የዛን ባህሪ ያሳያል ማለት ነው። ምንድነው ባህሪ ተቀያየረሳ? ብዙ የሚባለው አንድ ከዛ አንፃር ነው። አንዳንዴ መሆን የማንፈልገውን የምንሆንበት ምክንያት በዛ አማካኝነት ሊሆን ይችላል። ግን ይሄን ስላችሁ ሁላችሁም በቃ እኔ በቃ በእንደዚህ አይነት እንስሳ ተደግሞብኛል መሰለኝ እንዲህ አይነት ባህሪ ማሳየት ጀመርኩኝ እያላችሁ ሌላ ነገር ውስጥ እንድትገቡ ሳይሆን እንድታውቁት ነው። እንደዚህ አጋንንት የተዋረሰበትን ነገር ምን አይነት ባህሪ ይዞ እንደሚመጣና ጸባያችን እንደሚለዋውጠው ማለት ነው። በእጽዋትም ሲደገም በነገራችን ላይ የእጽዋቱን አይነት ባህሪ ያሳያል። ለምሳሌ በስራ ስር የተመተተ ከሆነ ሰውየው ምን ይሆናል? አድቢ፣ ሸማቂ፣ የሆነ ሴረኛ፣ ሚስጥረኛ፣ ድብቅ ይሆናል ማለት ነው። በስራ ስር ከተመተተ። ስር ወዴት ነው? ወደ ላይ ነው ወይስ ወደ ታች ነው? እስቲ ንገሩኝ። ወደ ታች። ወደ ታች ነው አይደለም? የሰውየውን ባህሪ ልክ እንደ ስሩ ነው ማለት ነው። ስር የማይታይ ነው፣ በምድር ውስጥ ተቀብሮ ያለ ነው። መንፈሱም ደግሞ በስራ ስር ከተመተተ የሰውየውን ባህሪ እንደዛው ሚስጥረኛ ይሆናል። ሌላው ደግሞ እድገቱ ወደ ላይ ሳይሆን ወደ ታች ቁልቁል ይወርዳል ማለት ነው። በአይን ሲታይ የተሻለ የተከበረ ሰው ይመስላል። በአይን ሲታይ የተሻለ የተከበረ ሰው ይመስል እንጂ ህይወቱ ሁልጊዜ ወደ ታች እንደወረደ፣ ተስፋው አካሄዱ እንደጨላለመ ይኖራል ማለት ነው። ይሄ ያጋንንት። ሌላው ደግሞ በፍራፍሬ፣ በቅጠላቅጠል፣ በሳር፣ በአበባ ሊመተት ይችላል። በሳርና በአበባ ከተመተተ ደግሞ የሰውየውም ጸባይ ልክ እንደ አበባው አይነት ጸባይ ሊያሳይ ይችላል። እስቲ አበባ ምን አይነት ባህሪ ያለው ንገሩኝ እስቲ። ምን አይነት ባህሪ ያለው? ይፈካል። ከጊዜ በኋላ ደግሞ ምን ይሆናል? እስቲ ንገሩኝ። ይረግፋል። ልክ እንደዛ ነው። መንፈሱም
በሳር በአበባ ከተመተተ የሰውየውን ባህሪ ልክ እንደ አበባው አንድ ጊዜ ደስተኛና ፍልቅልቅ ሲሆን፣ አንድ ጊዜ ደግሞ አኩራፊ፣ አንዳንድ ጊዜ ምን ይሆናል? አኩራፊ፣ ብስጩ። ደስተኛ ሆነ ስትሉት ትንሽ ቆይቶ ደግሞ ያኮርፋል ማለት ነው። መንፈሱ የምኑን ባህሪ ነው እያሳያለሁ እዚህ ጋር ማለት ነው? ንገሩኝ። የምኑን ባህሪ ነው እያሳያለሁ? የአበባውን የሳሩ ማለት። ሌላው ደግሞ በጠማማ ግንድ የሚመተት ሆን ተብሎ ማለት ነው። በጠማማ ግንድ የሚመተት ወይም ደግሞ ቀጥ ባለ ግንድ። ለምን? የሰውየው ጸባይ ምን እንዲሆን ነው? የተጣመመ ጸባይ ይሆነዋል ማለት ነው። ወደ ቀኝ ስትሉት ወደ ግራ፣ ወደ ግራ ስትሉት ደግሞ ወደ ቀኝ የሚል፣ ወደ ኋላ ስትሉት ወደፊት፣ ወደፊት ስትሉት ደግሞ ወደ ኋላ እያለ የሚያስቸግር አይነት ጸባይ ባህሪ ያሳያል ማለት ነው። ቀጥ ያለ ዛፍ የሚመተት ከሆነ ደግሞ የሰውየውም ጸባይ ምን ይሆናል? ግትርነት፣ የማይመለስ እንደዚህ አይነት ባህሪ ያሳያል ማለት ነው። ምን ለማለት ፈልጌ እንደሆነ ታውቃላችሁ? መንፈስ የገባበትን ነገር ጸባይና ባህሪ በሰው ላይ ያንጸባርቃል ለማለት ፈልጌ ነው። ለዛ ነው ብዙዎቻችን መሆን የማንፈልገውን ባህሪ ብዙ ጊዜ የምናስተናግደው። መናፍስቶቹ እንዲህ ሊሆኑ በዚህ መተት እንኳን ባይላክ እንበልና አያት ቅድመ አያት መንፈሱን በዚህ መንገድ ተዋርሰውት ከሆነ ያ መንፈስ ምን ሆኖ ይወለዳል? አብሮ ምን ሆኖ አብሮ ይወለዳል? ንገሩኝ። ዛር ሆኖ ይወለዳል። መጀመሪያ መንፈሱ በዛ መንገድ ገብቶ ከሆነ ያ የገባበትን የመጀመሪያውን ነገር አይለቅም። የዛን አይነት ባህሪ ማሳየት ይጀምራል ማለት ነው። እና እነኚህ ነገሮችንም እንድታውቁ ለበለጠ ደግሞ በጣም በደንብ ማወቅ ከፈለጋችሁ እኔ ካብራራውላችሁ በላይ በደንብ ማወቅ ከፈለጋችሁ የመልአከ መንክራት መምህር ግርማን በማለዳ መያዝ መጽሐፍን አንብቡ። እሺ፣ ምን አይነት መጽሐፍ አንብቡ አልኳችሁ? በማለዳ መያዝ። አዎ፣ እነኚህ መጽሐፍቶች አንብቡ። በተለይ ቁጥር 1 እና ቁጥር 2ን በደንብ ስታነቡ በደንብ ብዙ ነገር ታውቃላችሁ። እሺ፣ አንተ ትዝታ ጋር ያለው ሰብስብ ሰራዊትን፣ በውሻ ደም የገባውም ቶሎ ውጣ። ሰራዊትን ሰብስብ። እስከ ዛሬ አድፍጠን ዛሬ ተዋረድን እኮ። እንደ ውሻው ልክስክስ ነው የምታደርገው። ልክስክስ ነው ያልኳቸው እንዳለ ቤተሰቡን። ሰራዊትን ሰብስብ በአጋዕዝተ ዓለም በቅድስት ሥላሴ ስም። ወይኔ በብር ቀለበት የተደገምኩ የደፍተራ ድግምት የአሕዛብ አለው። በብር ቀለበት የአሕዛብ ድግምት አለው። ሰራዊትን ሰብስብ በአጋዕዝተ ዓለም በቅድስት ሥላሴ ስም። የአሕዛብ ድግምት። ለምንድን ነው ግን የተደገምከው? ዘበኛ ሆኜ ነው የተቀመጥኩት። ዘበኛ እምነቷንም ማስበጥተን ነበር እኮ 12ቱን ያስመለሳት እንጂ ዘበኛ ሆነ። ዘበኛ ሆነን የተቀመጥ። ለምንድን ነው ዘበኛ? ከምንድን ነው የምጠብቃት? ዘበኛ ወደኛ እንድትገባልን እንፈልጋለን። ወደኛ እንድትገባልን ማለት አው እንዴት? ወደኛ ነው አሕዛብ ወደ እስልምና እና እኮ በቀለበት ነው የተደገምከው? አው በብር ቀለበት ነው የተደገምኩት። ለዛውም ከባህር እኮ ነኝ። የባህር ጋኔል ተጠርቼ ማለት ነው ተደግሜ የተላኩት። የባህር ጋኔል ተጠርተህ? አው ተጠርቼ ተሰብቤ። እና ምን አይነት ባህሪ ነበረ ስታሳያት የነበረው? ውስጥ አድፍጠህ እጫወትባታለሁ እኮ። ይሄ ባህሪ አይደለም መድኃኒት ጥሏልች። እስቲ ያንተ ባህሪ ምን አይነት ነው? ምን አይነት ነው ያንተ ባህሪ? እኔ አፌዛለሁ፣ አጠራጥራለሁ። ሌላስ? አጠራጥራለሁ። ስለ አድኖችን እሳደባለሁኝ። ስለ አድኖ ትሳደባለህ? ሌላስ? መጽሐፍ ቅዱስን ራሱ በጫጭቀን ብንረግጥ ራሱ ደስተኛ ነን። ይገርማል። እሺ ሌላስ? ወይኔ በቃ እያጠራጠርን ዋናው ማለት ነው ቁጭ እንልና እናጠራጥርና ከዛም በቃ አለ አይደል እንዳለ የመጽሐፍ ቅዱስ የሚባለውን ትምህርት እያጠራጠርን እንዴት ይሆናል ደግሞ ዋንኛው እኮ እንዴት እግዚአብሔር ይወለዳል ብለን እንላለን። ሰማችሁ አይደለ እህት ወንድሞች? በነገራችን ላይ እህቶቼ ወንድሞቼ
ብዙን ጊዜ በሃይማኖታችሁ ሳትፈልጉ የምትጠራጠሩ ከሆነ መጠራጠር አትፈልጉም፣ ግን እንድትጠራጠሩ የሚያደርጋችሁ አሁን እህታችን ጋር ምን አይነት ባህሪ ነው ያሳየው? ተመልከቱ። ምን አደርጋለሁ አለ? አፍ ዘጋለሁ። ለምን? ለሃይማኖቷ እንዳትመሰክር፣ ክርስቶስ እውነተኛ አምላክ እንደሆነ እንዳትናገር አፏን ይይዛል ማለት ነው። በነገራችን ላይ መናፍቅ መንፈስና አሕዛብ መንፈስ ከሚታወቁባቸው ባህሪ አንዱ ምንድነው? ጆሮ ለቃለ እግዚአብሔር ይዘጋሉ፣ አንደበትን ደግሞ ለክርክር ይከፍታሉ። ምን ያደርጋሉ? እስቲ ንገሩኝ። አሁን ያልኩትን ጆሮን እግዚአብሔር ይዘጋሉ፣ አንደበትን ለክርክር ይከፍታሉ። መናፍቅ መንፈስና አሕዛብ መንፈስ እንደዛ ነው የሚያደርጉት። ይኸው ስብከት ስትሰሙ ያስጠላችኋል። የቅዱሳን አባቶች ታሪክ ሲወራ ውሸትና ተረት ነው የሚመስላችሁ። በቃ ቅዳሴ ማስቀደስ፣ መንፈሳዊ የሆኑ ነገሮች በተለይ ነገረ ሃይማኖት መማር፣ ሚስጥረ ሥላሴ፣ ሚስጥረ ሥጋዌ ይዘጋል። ሌላውን ነገር ደግሞ አይምሯችሁን ይከፍተዋል ማለት ነው። ይሄ ነው እንግዲህ የመናፍቅ መንፈስና የአሕዛብ መንፈስ ምልክቶቹ። ንፋስ መኖሩ የሚታወቀው በምንድን ነው? ንገሩኝ እስቲ። በምን ይታወቃል? ዛፍ ሲያንቀሳቅስ ይታወቃል አይደለም? ሲነፍስ። አጋንንትም መኖሩና ለመኖሩ የሚታወቀው በባህሪው ነው። ለምሳሌ ሳትፈልጊ በሃይማኖትሽ እንድትጠራጠር የሚያደርግሽ ከሆነ ሃይማኖትሽ የምትጠራጠሪ ስለ አድኖ ስታይ የሆነ እንድታቃልይ በፈጣሪ ሰሞን ስጋ መልበስ፣ የድንግል ማርያምን ክብር፣ በድንግልና መውለድ፣ ቅዱሳንን ማመስገን፣ ለእነሱ የጸጋ ስግደት መስገድ እንዳመለክሽ አይነት ነገር የሚያሳስብ ከሆነ የአሕዛብ መንፈስ አለ፣ የመናፍቅ መንፈስ አለ ማለት ነው። እና በነገራችን ላይ እንደዚህ አይነት ምልክቶችን ስናይ እንዲህ አይነት መንፈስ ያደፈትክ ካለ በአጋዕዝተ ዓለም በቅድስት ሥላሴ ስም ራስን አጋልጥ እያልን ልንቀጠቅጥ ይገባል። ለዛ ነው እኔ ባህሪውን የጠየኩት። ይሄን መንፈስ ምን ታደርጋለህ ስለው ምን አለ? አፍ ዘጋለሁ። ሌላስ ምን አደርጋለሁ አለ? እስቲ ንገሩኝ። አፍ ዘጋለሁ፣ ሌላስ? አጠራጥራለሁ፣ ስለ አድኖን አሳደባለሁ። በትክክል ይሄ የአሕዛብ መንፈስ ነው ማለት ነው። ዞሮ ዞሮ ዓላማው ምንድነው? ከኦርቶዶክስ ተዋሕዶ እምነት አስወጥቶ ወደ ሌላ እምነት ማስገባት ማለት ነው። በምንድን ነው የተደገመው? በቀለበት። እሺ ማይክ ክፈት አንተ። በአጋዕዝተ ዓለም በቅድስት ሥላሴ ስም ክፈት ማይክን። ሰራዊትን ሰብስብ እና ውጣ፣ ቶሎ ውጣ። ሰራዊትን ሰብስብ። የመናፍቅ 10 ሚሊዮን እኮ ነው ያለ መናፍቅ። 10 ሚሊዮን ስትከራከር ነው የገባው? ስትከራከር ነው የገባው? መናፍቅም አለው እኮ። እግዚአብሔር ይገስጽ። ሰራዊትን ሰብስብ። ከመናፍቃን ጋር ስንከራከር እነሱ ለማስተማር ብለን ስንሄድም ምን ማድረግ አለብን? ጸሎት ማድረግ መቻል አለብን። እሺ እህት ወንድሞች፣ ጸሎት አድርገን ነው እግዚአብሔር አምላክን ተማጽነን ጌታ ሆይ መናፍቅ መንፈስ ጋር ሆኖ እኔ ጋር መናፍቅ ጋር ሆኖ ወይም አሕዛቡ ጋር ሆኖ ወደ እኔ ከሚመለከት መንፈስ ጠብቀኝ፣ የእኔን ድምፅ ሲሰማ እሰረው፣ በመድኃኔዓለም ስም የታሰረ ይሁን ብለን ነው ገስጸን ከመናፍቃን ጋር ክርክር ማድረግ አለብን። እስቲ ጭቃ ለመንካት ስትነሱ ምን ትጠቀማላችሁ? እስቲ ንገሩኝ። ቆሻሻ ለማጥጣት እጃችሁ ላይ ምን ትጠቀማላችሁ? ምን ትጠቀማላችሁ? ንገሩኛ። የምትጠቀሙት ነገር የለም? ጓንት ወይም ግላቭ። በትክክል ጓንት ትጠቀማለህ ቆሻሻ ለመንካት ስትጀምር። ቆሻሻ ሐኪም በሽተኛን ሚነካካ ከሆነ ምን ይጠቀማል? ጓንት፣ ግላፍ ወይም ጓንት። በእንግሊዝኛው ግላፍ ነው የሚባለው። ዞሮ ዞሮ ጓንት እንጠቀማለን። አያችሁ አይደለ? ከመናፍቃን ጋር ስንሄድ መናፍቃን በምንድን ነው የተወረሩት? መናፍቃን ጋር ማን አለ? የመናፍቅ መንፈስ አለ። አሕዛብ ጋር ማን አለ? የአሕዛብ መንፈስ አለ። ስለዚህ ወደ እነኚህ ሰዎች ከመሄዳችን በፊት አስቀድመን ምን ማድረግ አለብን? ጸሎት ማድረግ መቻል አለብን። እነሱ ጋር ሆኖ እኛን ከሚዋጋ መንፈስ ለመጠበቅ ማለት ነው። አሁን ተመልከቱ፣ እህታችን ከመናፍቃን ጋር ስንትከራከር ይሄ መንፈስ ወደ ማን መጣ? ወደ እሷ መጣ። ለምን? እነሱ ሊያግዛቸው፣ እነ መናፍቃንን ሊያግዛቸው፣ እሷ ውስጥ ሆኖ ጥርጣሬ ሊፈጥር፣ የእሷ እምነት ስህተተኛ እንደሆነ ሊያሳምናት ማለት ነው፣ ሊያሳምንላቸው። እህት ወንድሞች መጠንቀቅ አለብን ለማለት ፈልጌ ነው። የመናፍቅ መንፈስ ሰራዊታችን ሰብስቡ። 10 ሚሊዮን ነው ያልከው? የመናፍቅ መንፈስ አንተ ማይክ ክፈት፣ ማይክ ክፈት። በአጋዕዝተ ዓለም በቅድስት ሥላሴ ስም የአሕዛቡ ነኝ 10 ሚሊዮን
የአሕዛቡ 10 ሚሊዮን የመናፍቁስ ኧረ የመናፍቁ ልፈነን በእናትህ እልፍ ቁጥር የለንም። ቁጥር የለንም። ቁጥር የለንም እልፍነን እኛ። ሰራዊትን ሰብስብ፣ ሁላችሁም ሰራዊታችሁን ሰብስቡ። በአጋዕዝተ ዓለም በቅድስት ሥላሴ ስም ወልደን ነው የምንሰበስበው። ቶሎ ቶሎ ውጡ። አንዷን የምትቀጠቅጠን እኮ አንዷ አርጋኗ ሁሌ ይቀጠቅጠናል። በዛ ነው የተቃጠልነው እኛ። ሰራዊታችሁን ሰብስቡ ፈጠን። ቶሎ ውጡ። ወጥተናል በቃ። ሌላስ የቀረ ያደፈት ህይወቷን የምትፈታተን ገርግር አይነት ጥላ ምንድን ነው የምታደርገው አንተስ? ቡዳ አይነት ጥላና ገርግር በቃ ማበላሸት፣ ሁሉን ነገር እናበላሻለን፣ እናጣምማለን። የሚመጣውን ነገር አይሆንም እያለን ማለት ነው። እሷ አይምሮ ውስጥ ቁጭ እያለን እናወራታለን። ገርግር አይነት ጥላ እናሟርታለን። ያሟረትነውን ነገር ወዲያው እናሳካለን። በቃ እናበላሻለን። ማሟረት፣ ከዛ በኋላ ማበላሸት። አዎ ለማበላሸት ስትሞክሩ ነው የምታሟርቱት አስቀድማችሁ እና ውስጥ እናሟርታለን። ከዛን ይሄ ነገር አይሆንም በቃ ይሄ ነገር እንዲህ ነው ብለን እናማክራለን። ከዛን እኛ ያሟረትነውን እንድንታመን ስለምናፈልግ ማለት ነው እንሰራለን። በቃ ወዲያው እናሳያለን። አያችሁ አይደል? ሰማችሁ አይደል? ወንድሞች መንፈስ መጀመሪያ ያሟርታል፣ ከዛ በኋላ ተግባር ያደርጋል። ለምሳሌ አንዳንዴ በማወቅም ሆነ ባለማወቅ እንዲህ አንልም። ዛሬ ቀኔ አይደለም መሰለኝ አንልም። ቀኔ አይደለም መሰለኝ ዛሬ እንደዚህም ብለን የምንናገር ሰዎች አለን የለንም? ንገሩኝ እስቲ። በገዛ እጃችን እኮ ለመንፈሱ ቦታ እየሰጠነው ነው። ቀኔ አይደለም እያለ በአጭሩ ቀናችን ቀኑ እኮ ለኛ መልካም ነው። ከቀኑ እኮ አይደለም ችግሩ። ግን መንፈሱ ምን እያለ ነው? እንደ ትንቢት እየነገረን ነው። እሱ ላይ እንዳናተኩርበት ማለት ነው። ዓላማው ምንድነው? እሱ ላይ እንዳናተኩር ነው። ቀኔ አይደለም እንድንል የሚያደርገን። ከዛ በኋላ እንደተናገርናት ቀናችን እንዳይሆን ያደርገዋል ማለት ነው። ያችን ቀን ያበላሸዋል። እኔ በዚህ ቀን ያመኛል ብለን አስቀድመን ከተናገርንለት መንፈሱ ምን ይላል ማለት ነው? ያችን ቀን ጠብቆ ምን ያደርጋል? ያመናል ማለት ነው። አንዳንድ መናፍስት እኮ ባይገርማችሁ ሐኪሙን የሚናገረውን ቃል ይሰሙና ብዙ ስራ አትስሪ፣ ብዙ ስራ ከሰራሽ ያምሻል ካለ ዶክተሩ አጋንንቱም ውስጥ ሆነ ያዳምጣል። ብዙ ስራ ከሰራሽ ያምሻል አልካት። ከዛ ብዙ ስራ መስራት በጀመረ ቁጥር ምን ማድረግ ይጀምራል ማለት ነው? መንፈሱ ምን ያደርጋል? ያሳምማል። እንዲህ አይነት ሲስተም ይጠቀማሉ መናፍስት። አስቀድሞ የማሟረት ስራ ማለት ነው። የማሟረት ነገሩን ለማበላሸት ማለት ነው። እና አስቀድመን አናሟርትላቸው፣ ቦታ እንስጣቸው ልላችሁ ፈልጌ ነው ወንድሞች። ውስጡ አሁን ምን ይላል ተመልከቱ። ይሄ አይሆንም ይላል፣ ከዛ እንዳይሆን ያደርገዋል ማለት ነው። መሆን እኮ ይሆን ነበረ፣ እንዳይሆን ያደረገውም እሱ ነው። እና በዚህ ምክንያት ነው የሚፈታተነው። እሺ ሰራዊትን ሰብስብ። ቡዳ አይነጥላና ገርግር አይነጥላ ሰራዊታችሁን ሰብስቡ። አንድ ቦታ ላይ ቁጭ ብለን ነበር ዋና ስራችን የምንሰራው። መጀመሪያ ያማራታችሁ ከዛ ታበላሻላችሁ። እናበላሻለን። አዎ አላማችን ምንድነው? እና ሰራዊትን ሰብስብ በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ጣ ሰብስበናል። የቀረ በአጋዕዝተ ዓለም በቅድስት ሥላሴ ስም ፊቷን ቡጭቅ ማረጋት አለ። በእጇ እያስኩኝ የፊቷ ማለት ነው ቆፍሯል እያስኩኝ። ማን ፊቷን እንዲህ ነው ማረጋው? ፊቷን የምትቧጭረው ማን? ቡዳ ዛር ነኛ። ቡዳ ዛር ለምንድን ነው ፊቷን የምትቧጭረው? ደም ጠማን። በፊት ደሟን ማለት ነው አንዴ ማለት እጇን እያስቆረጠን እንወስዳለን ደም፣ አንዴ ማለት ነው እግሯን እያቆሰልን እንወስዳለን። ቀረብን እኮ ደም። አሁን ከየት እናገኝ? ነስር እያደረገን እንወስዳለን። ስለዚህ ደሟን ለማግኘት ብለህ ነው እንዲህ የምታደርገው? ሌላ ዓላማ የለም? ፊቷን የምትቧጭርበት ሌላ ዓላማ የለም? ለማበላሸት ነው። ለማበላሸት መልኳን ለማበላሸት። ሌላስ ዓላማ ምንድን ነው? መልኳን በቃ ለማጥፋት ማለት ነው። ከዛም በኋላ እያሳየናት ማለት ነው እናማርራታለን። ሰውነቷን ንፍትፍት እንዳነጋታለን። ይገርማል። ከዛን በቃ እናናድዳለን። በነገራችን ላይ ወንድሞች አንዳንድ ጊዜ ሰው ለሰው ሲደባደብ፣ በተለይ በሴቶች በኩል ነው እዚህ ጋር የሚታየው። ሴቶች ለሴቶች ሲደባደቡ ምንድን ነው የሚያደርጉት? እስቲ ንገሩኝ።
አይቦጫጨሩ ነው የሚባጭሩ ይቦጫጨራሉ አይደለ? ዞሮ ዞሮ አላማ የአጅሬ ስራ እኮ ነው። መልክ ለማበላሸት እኮ ነው። በተለይ የቡዳ መንፈስ ነው እንደሚያደርገው። ፊት ይቧጨር። የሴት ልጅ ውበቷ መልኳ ስለሆነ ያንን ለማበላሸት ይሞክራል ማለት ነው። እግዚአብሔር የሰጣ ጸጋ እሱ ስለሆነ ለማበላሸት ቀጥታ ፊት ላይ ነው። በራስም ሊያስነጭ ይችላል። በራስሽም ሊያስነጭሽ ይችላል። ወይም ደግሞ ከሰው ጋር እንድትጣይ ያደርግና ዘላ ጥፍሯን ስላ አንቺ ፊትሽ ላይ ነው የምትቧጨረው ማለት ነው። ወይ ደግሞ ጸጉር ነው የሚይዙት ብዙም ጊዜ ሴቶች። ለምንድን ነው እንደሚያደርጉት? ያ ቡዳው መንፈስ ነው። በመልካቸው ስለሚቀና እኮ ነው። መልክ ለማበላሸት እኮ ነው። ዞሮ ዞሮ ሌላ ነገር የለውም። አንዱ ነው። አንድም ተመልከቱ። አሁን እሱ እህታችን ጋር እንደምሰሙት የደም ግብር ሲፈልግ ምን ያደርጋል? ደም ያደማል ማለት ነው። ይቧጭራል። ይሄ ነው በቃ የአጋንንት ሴራና ተንኮል ማለት። ከፊቷ ተነስ በመድኃኒዓለም ስም። ቡዳ ዛር ከፊቷ ውጣ። ቡዳ ማዕት ነን እኮ ቡዳ ያለ ነው። ሰራዊታችሁን ሰብስቡ። እንወጣለን። ሌላ ይቀራል? የቀረ ሌላ የማህፀን መተት እንዴት ገባ አንተ? እኔ በፓንትና በሽንት ተደግሜ በፓንትና በሽንት ይገርማል። የማህፀን መተት ነው። አዎ። ምን አድርግ ተብለህ ነው የተላከው? ዝጋ። ማህፀኗን ዝጋ። አዎ። ምክንያቱስ ምን አደረገች? ዘር እንዲቀጥል አንፈልግም። አዎ። እኮ እንዲህ ያደረሳቸው ምክንያት ምንድን ነው? ማህፀኗን ዝጋ ብሎ እንዲልኩ ምን መሰለክ፣ በጀመሪያ ማለት ነው እቺ የኛ እንዳሉነች እናውቃለን። ግን ወስደን ማለት ነው በቃ ሰራዊታችንን በተለይ ቦታ ላይ ወስደን አከማችን ከዛም በኋላ ላይ ልክ እንድታመልጠን ስለምናቅ ዘሯም እንዲባረክ አንፈልግም። እሷንም ግድል አድርገን ማጥፋት ነው የምንፈልገው። አንፈልጋትም። በቃ ጠርን የሆነችብን። እሺ ሰራዊትን ሰብስብና ውጣ ከማህፀኗ። አንተም በአጋዕዝተ ዓለም በቅድስት ሥላሴ ውጣ ቶሎ። የማህፀን መተት በፓንትን የተደገምከው በፓንትና በሽንት በራሷ ነው እና በእኛ በራሷ በእኛ ነው። እንዴት አገኛችሁት? አገኝተናል። ባገኘነው መልኩ አግኝተናል። ይኸውልህ ከፈለግን ማለት ነው እንደዚህ ሽንት በሚሸናበት ቦታ ላይ አፈሩን ብድግ እናደርግና የተሸናበትን ወስደን እንደግማለን። የተሸናበትን አፈር? አዎ። ከዛ ትደግሙና እንደግማለን። ዋና አላማችሁ ግን ማህፀን ላይ ነው። አዎ፣ ስራችን እዛ ላይ ነው። እሺ በመድኃኒዓለም ስም ከማህፀኗ ተነስ ቶሎ። በቃ መቀመጥ ወደን ነው እንዲመጣት። እሺ ሌላ ያቀራለ? የቀረ ሌላ? በቃን እንዴ በቃን። አጋልጠን እኛ ምን ልንሰራ ነው ታዲያ እንዴ? የቀረ ሌላ? የቀረ ሁላችንም ሞተን እኛማ አንቴ። ኦ ሚካኤል ኦ መተንብል ካናሪያም ተስመ ቢዘ ሱራፌል ዘምሩ ሳርኡስ ወዘምሉ ላልኡል ጊዜ ጸዋፍ ቅረበን በምሕረቱ ሰዓት ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል ይበቀል። የእርግማን የሟርት መንፈስ እናንተስ? መንፈስ እርግማን እኮ እኔ ጠቋር አባቷ ላይ ቁጭ ብዬ ነው የተረገምኩት። እናትና አባቷ ላይ ቁጭ እና አስረግማታለሁ። እሺ ወንድሜ ይሰማል? አቤት ወንድም አለምዬ፣ እስኪ ከባለቤቷ ነው የመጣው። ይሄ በቀለበት የገባው የበፊቱ ባሏ አህዛብ ነውና እስኪ ጠይቅላት። አህዛብ ነበረ በፊቱ? አዎ የልጇ አባት። እስኪ ጠይቅላት። አሁንም ግራ እያጋባ ስለሆነ። እሺ አንተ የቀለበቱ ምን ላድርግ? ከማን የመጣው? እኔ ከሼኪ ነው የተደገምኩ፣ ከደፍተራ ሼኪ። ከመጀመሪያ ባሉ አይደለም? እሱ የመጣሁት ሌላ ነኝ እባክህ። ከሱም የመጣ አለ ማለት ነው? ሌላ ነኝ አለሁ። ሰራዊታችንን ሰብስቡ በአጋዕዝተ ዓለም በቅድስት ሥላሴ ስም ሁላችሁም ውጡ። እንወጣለን። ወደን ነው የምንወጣው። ቶሎ
ሌላ አይቀረ የእርግማን መንፈስ ተነስ የእርግማን የሟርት የሙት መንፈስ ከመቃብር የገባው ልክፍት ተነሱ ሁላችሁም በአጋዕዝተ ዓለም በቅድስት ሥላሴ አባቷ ላይ ሆነ ትራገማለህ። ቀላል እንራገማለን። ልጆቹን ስርስር እየረገመን እንዳለ ቤት ውስጥ ነው አስቀምጠን ክርችው ያደረግናቸዋል። ይሄ ነገር በነገራችን ላይ ወንድሞች አዲስ አይደለም። ገጠመኝ ላይ አልሰማችሁም? እንዲህ አይነት ነገር ገጠመኝ ላይ ስንተኛ ገጠመኝ ላይ ነበረ ያዳመጥኩት እኔ 50 አካባቢ ውስጥ ነው አይደለ? ገጠመኙ ባልሳሳት እናትየዋ ይሰማችኋል ድምጼ? እናትየዋ ትራገማለች። አፈር ብላ ካለች ልጅየው ምን ይሆናል? አፈር ይበላል ማለት ነው። ወይም ደግሞ ወድቆ ይነሳል። አፈር ላይ ተንከባሎ ይነሳል። አይገርም? ይነቅ እያለች ትሳደባለች እናቲቱ። ከዛ መንፈሱ ደግሞ ተግባራዊ ያደርጋል ማለት ነው። እናታችን እባክሽን አትይን ሲሏ ድረስ አስባችሁታል? አትይን እናታቸውን የገዛ እናታቸውን አትይን፣ አንቺ ስታይን እየተበላሸብን ነው፣ እየተጎዳን ነው። ዋና ዓላማው የዚህ መንፈስ ምን ታውቃላችሁ? የእናትና የልጅን ፍቅር ማሳጣት እኮ ነው። የእናትና የልጅን ፍቅር የእርግማን መንፈስ ዓላማው ይሄ ነው። በነገራችን ላይ አባትና ልጅ እንዲለያዩ አባት ላይ ከሆነ እናትና ልጅ እንዲለያዩ እናት ላይ ሆኖ የሚራገም ከሆነ ማለት ነው። ልጆች በወላጆቻቸው ላይ እንዲነሱ ነው ዓላማው። ወላጆች በልጆቻቸው ላይ ልጆቻቸው እንዲያርቁ ዓላማው የዚህ መንፈስ ይሄ ነው። ተመልከቱ። ስለዚህ በጣም ልንጠነቀቅ ይገባል። በተለይ ወላጆች የሆነ ነገር ተናግረው የሆነ ነገር የሚሆን ከሆነ እርግማን መንፈስ አለ ማለት ነው። ብዙም ጊዜ አያቴ እኮ የተናገረችው ጠብ አይልም መሬት ላይ እንላለን አይደል? አንልም? አባቴ እኮ የሆነ ነገር ብቻ ይናገር ከተናገር የእሱ ነገር መሬት አይወድቅም እንላለን። እሱ ላይ ሆኖ የሚናገር መንፈስ አለ ማለት ነው። ያ መንፈስ ሲናገር ነገርየውን በሙሉ ያበለሻሽብናል ማለት ነው። ታዲያ እኛ ሰውየውን ነው መጥላት ያለብን ወይስ ሰውየው ላይ ያለው መንፈስ ነው? ንገሩኝ እስቲ። መፋለም ያለብን ማንን ነው? ሰውየው ላይ ያለው መንፈስ እና የብዙዎች ትኩረት ደግሞ ሌላ ነው ማለት ነው። እና ይሄ ነው የአጋንንት ሴራ ተንኮል መሆኑን እንድናውቅ ነው። ተነስ የእርግማን መንፈስ ከአባቷ ላይ ተነስ፣ ከአባቷ ተነስ። እና እሷ ጋር ያለው ነው መተን እሷ ጋር ያለው ነው። ሰራዊታችሁን ሰብስቡ ቶሎ፣ ሁላችሁም ወደ ግንባር ውጡና ታሰሩ። እንጣለን። በንቅሳትም የገባውኝ አለ። በንቅሳት የገባው መስተፋቅራለሁኝ። በንቅሳት ሰራዊትን ሰብስብ። ወይኔ አንተም ውጣ። ዛሬ ምን ስንል የገባ ነው ወደዛ? ለምንድን ነው የተነቀሰችው ግን? አላማው ምን ነበረ? ንቅሳቷ ይኸውልህ አባቷን ትወደዋለች። ከዛን በዛ አስመስለኝ አሁን የውዴታ አድርገን ዛሩ ገባን በንቅሳቱ። ከዛን ደግሞ ሌላም ንቅሳት አለባት። በዛ ደግሞ መስተፋቅር ገባን። ውይ አንተ ደግሞ እስቲ ሚስጥር የማታውቀው ሚስጥር እኮ ነው እየጎለጎልን ያለ ነው። ወይኔ ቶታል እህቶቼ ጠብቁ፣ ይመጣል። እህቶች ላይክ እየተደረገ ነው። ዝም በሉ፣ ይመጣል እሱ። በስላሴ ይሰማችኋል እህት ወንድሞች? ይሰማል ወንድሜ። መልካም እግዚአብሔር ይገስጽህ። እሺ አንተ በአጋዕዝተ ዓለም በቅድስት ሥላሴ ስም ወለተ ሚካኤል ጋር አለ? ምን አድርግ? እሺ የንቅሳት መንፈስ ምን ተነቅሳት ነው የገባው ወደሷ? ወይ ንቅሳት አለባት እኮ በቃ ንቅሳት? አዎ አለ እኮ ምን ተነቅሳ ነው?
የተነቀሰችው ምንድነው? መስቀል ነው። የልጁን ስም ነው ያስነቀሳት፣ የባለቤቷን ማለት ነው። ይቺ ደግሞ ከእኔ የመጣችብን እዚህ የምትን እሺ የባለቤቷን ስም ነው ያስነቀስከው? ያው ምንድነው የምታደርገው? ስራ ምን ነበረ? የንቅሳት መንፈስ እኛ ማለት ነው ወንድ እናሸሻለን፣ ትዳር መያዝ የለ። ከዛም በኋላ ወንድ እናሸሻለን እናስይዛለን። አሁና የምን ትዳር? እሺ እሱን አታሳስቧትም? እሱን አታሳስቧትም? እሱንማ ማለት ነው አናሳስብም? አዎ አውጥተናል። አሁን በፊት ነበረ ወይ? እሺ መጀመሪያ እንድትነቀስ አደረጋችኋት። አዎ ከዛ አሁን የልጁን ባህሪ አምጥተን እሷ ጋር እንዳለ ባህሪን ማለት ነው ግልብጥ። የልጁን ባህሪ? አዎ ምን አይነት ባህሪ ነበረው ልጁ? ተደባዳቢ። እሺ አጥፊ። እሺ ወይኔ በሽተኛ ነው እናደርጋለን። የእሱንም በሽታ አምጥተን እሷ ላይ ድርግም። በሽተኛ ነው የምናረጋት። እሱ በሽተኛ ነበረ፣ ይታመም ነበረ። አዎ ይገርማል። አያችሁ አይደል ወንድሞች? ይሄ ሁሉ መዘዝ ምንድነው? ለፍቅር ተብሎ ነው እንግዲህ። ለፍቅር ወድሻለሁ፣ ወድሃለሁ፣ ስለዚህ ስምህን ልነቀስ። አይ ታዲያ ያ ደም ይፈሳል። የፈሰሰው ደም ደግሞ ለአጋንንቱ እንደ ግብሬ ብሎ ይገባል። ከዛ በኋላ ስሙን የተነቀስነውን ሰውዬ ጸባዩን፣ ባህሩን እኛ ላይ ያንጸባርቃል ማለት ነው። ችግሩን ሁሉ አያችሁ አይደል? ልክ እንደ ቡዳ መንፈስ ማለት ነው። ቡዳ እኮ እንደዛ ነው የሚያደርገው። ቡዳ ከአንድ ሰው ተነስቶ ወደ አንድ ሰው ሲመጣ የተነሳበትን ግለሰብ ጸባይና ባህሪ ይዞ ይገባል። ለምሳሌ ቀድሞ የተነሳበት ሰውዬ ነገረኛ፣ እልከኛ ከሆነ የነገረኝነት የእልከኝነት ባህሪ ይዘን ቁጭ እንላለን ማለት ነው። ያ ሰውዬ ደግሞ ምንም የሌለው ድሃ ከሆነ የድህነትን ሌላም ባህሪዎችን ሊያንጸባርቅ ይችላል ማለት ነው። ቡዳ እንደዚህ ነው የሚያሳየው ማለት ነው። ማይሰማ ከሆነ ይሄም እኛም የማንሰማ፣ በሽተኛ ከሆነ እኛም በሽተኛ እንሆናለን። ብዙውን ጊዜ ለምሳሌ ዝምተኛና ተናጋሪ ያለ ሰው አሉ እንበል። ተናጋሪ ሰው ጋር ቡዳ አለ እንበል። ያ ሰውዬ ዝምተኛ ነው እንበል። ሁለቱ እየኖሩ መኖር ከጀመሩ በኋላ ቀስ በቀስ ይሄ ዝምተኛ ወደ ምንድን ነው የሚመጣው? ንገሩኝ እስቲ። ምን እየሆነ ይመጣል? ለፍላፊ፣ ተናጋሪ፣ ኃይለኛ ተናጋሪ ሆኖ ቁጭ ይላል። ምክንያቱም ያን ሰው ለፍላፊ የሚያደርገው ባህሪ ያ መንፈስ ለፍላፊነቱ ከቡዳ መንፈስ ምንጩ ቡዳ መንፈስ ከሆነ ይሄንም ሰውዬ ቡዳ ለፍላፊ ያደርገዋል ማለት ነው። ከሰዎች ጋር እየኖርን የሰዎች ባህሪ እኛ ጋር የሚጋባብን አንዱ ከዚህ አንጻር ነው እና ልንረዳ ያስፈልጋል። ያ ሰውዬ ለምጻም ከሆነ ለምጹ የመጣው በቡዳ መንፈስ ከሆነ ይሄን ሰውዬ ምን ይሆናል ማለት ነው? ምን ይሆናል? ለምጻም ይሆናል ማለት ነው። ለምጽ ይወጣበታል። እንዲህ አይነት ችግሮች ይንጸባረቃሉ። መንፈስ የዛን ሰው እንግዲህ ተመልከቱ፣ የሱን ጸባይ የሱን ስም እስከተነቀሰች ድረስ የሱን ባህሪ አምጥቶ እዚች ላይ ያንጸባርቅባታል ማለት ነው። ይሄ ነው እንግዲህ አጋንንት ሥራ። ፍቅር ከሆነ ዋናው ትልቁ ነገር ከልብ ነው አይደለም? ንቅሳቱ አይደለም መሰረት ሊሆን የሚገባው። አንደኛ ከልብ ነው መሆን ያለበት፣ በስራና በእውነት እንጂ በቃልና በአንደበት አትዋደዱ እንዳለው ማለት ነው ቅዱስ ዮሐንስ። ሰራዊትን ሰብስብ ቶሎ፣ የንቅሳት መንፈስም ጀመርኒ አፍቅራው መሰለ እንዴ? እኔ እኮ ነኝ እምነቷን ለማስበጣት ስለምፈልግ ወሰርኳት ወደዛ። እኔ እኮ ነኝ እንዲያረኳት። እሷ ራሷ ወግዳ አይደለም የተነቀሰችው እንዴ? ልጁንም ወዶ አይደለም እንጂ እኛ ነን እንጂ የምንሰራው። እኔ ቡዳ የአሕዛቡ በብር ቀለበት የተደገምኩት አሕዛቡ ነኝ እንዲዋን የሰራሁት እኮ። የእነሱን ባህሪ ፈቃድ ተጠቅመነዋ ይሄን ያደረከው። ለምን እኔ ራሴ ልጅቷን ተዋርሻት ነው እንጂ። ልጅቷን ተዋርሻት? እንዴት ተዋረስካት? በብር ቀለበት ይኸውልህ፣ በመጀመሪያ በሽተኛ ነበረች። ከዛም በኋላ እኛ ጋር መጣችልን። ስትመጣ ጊዜ በሽታሽን እናድንሻለን ብለን እኛ ተዋርሱ በብር ቀለበት አዋረስናት። ከዛም በኋላ አደንዝዘን ከተትናታ።
አዋርሳችኋት አሁና ለበሽታውን እንድትፈወስ ብላችሁ እና በበሽታ አስመስለን መጣ ተዋርስን በቃ እና በሽታው ጠፋላት ወይስ አለ? እንዴ ቀየርን እንጂ በፊት ነስር ነበረ በጣም እና ደማትን በቃ ያዲለ ማለት ነው ደሟን የምናፈሰው እሱን ቀየርና እኛ ስልታችንን ሞኝነን እንደኛ ይገርማል። ስለዚህ እናንተ ሲስተማችሁን ቀየራችሁ እንዳይነቃ እና ከዛ እነኛ ሰዎች አዳኝ መስለው ይታያሉ ማለት ነው ለሌላ ሰው። አንዱን እያጠፋ ነው። እኛ እኮ ይኸውልህ ምን እንደምናደርግ ታውቃለህ? እና ያንኛውን በሽታ እናጠፋና ወደ ሌላ ደግሞ እንቀይርና አዳናችሁ እንላለን። ከዛ ይመጣሉ ይሰግዱልናል። በቃ እኛ ፍላጎታችን ይናል። ሰራዊትን ሰብስብ በአጋዕዝተ በቅድስት ሥላሴ ስም የንቅሳት መንፈስ በቀለበትም የገባችሁ በሙሉ ውጡ ቶሎ። ወይኔ ሁላችንም ወጥተናል። በቃ እኮ ደብተራ ጋር መሄድ ትርፉ ይሄ ነው። ጠንቋይ ጋር መሄድ ትርፉ ይሄ ነው። እንግዲህ ተመልከቱት ወንድሞች፣ ደብተራው የሆነ ቀለበት ይሰጥሻል፣ ወይ ጥርስ መፋቂያ ይሰጥሃል፣ ወይ ለእድል ብሎ የሆነ ነገር እጅ ላይ ያስይዛል። በዛ ደግሞ ኮንትሮል ያደርጋል። አጋንንቱ ደግሞ ለጊዜው የምትፈልገውን ነገር ያሟላል መስሎ ሌላ ነገርን ደግሞ ሊያበላሽብህ አድፍጦ ይቀመጣል ማለት ነው። ይሄ ነው የአጋንንት ሴራና ተንኮል። ያዳነ እያስመሰለ መግደል፣ የጠቀመ እየመሰለ መጉዳት፣ ማስመሰል ማለት እኮ ነው አይደለም እንዴ? የጠቀመ እየመሰለ መጉዳት። የጠቀመ የሚመስል ለምንድን ነው? አንተን ለማታለል ለመሸወድ። ዛሬ ሰው እንደዛ አይደል የተሸወደው? ይሄድና ደብተራ ጋር ምን ይላል? እስቲ ለትዳር ስራልኝ፣ ለትዳር የሚሆናለ ይላል እኮ። እናንተ እንደዛ እኮ ብሎ ያማክራል። እንደው አባብዬ ለትዳር የሚሆናለት አንዲት ልጅ እንደው ወድጃት በቃ እሷ ልትረዳኝ አልቻለችም እና እስቲ አበድኩልክ ወደድኩ እንድትለኝ አድርጉልኝ ይላል። ምን ችግር የለውም እቺ ፎቶዋን ብቻ ይዘልኝና ይለዋል። ከዛ ፎቶዋን ይሰጠዋል። ከዛ ገንዘብ ክፈል ይለዋል። ገንዘብ ያስገባለታል። መተቱን ይልክበታል ማለት ነው። ከዛ ልጅቷ አሁን እዚህ ጋር የልጅቷ ማንነት ነው የሚወስነው። የምትጸልይ ከሆነች ምን ታደርገዋለች? ምን ታደርገዋለች? ነገሩኝ። ትቋቋመዋለች። ማትጸልይ ከሆነስ እንደ ቅድስት ዮስቴና ማለት ነው። ቅድስት ዮስቴና አትጸልይም። በመጸለያዋ የቆጵሪያኖስ መንፈስ ወደሱ ወሰዳት ወይስ ተቋቋመችው? ንገሩኝ እስቲ። ተቋቋመችው። እንደ ቅድስት ዮስቴና የምትጸልይ የምትሰግድ ከሆነ ትቋቋመዋለች። እንደ ቅድስት ዮስቴና ማትጸልይ ማትሰግድ ከሆነ ደግሞ መንፈሱ በቃ እንዳትረሳው ያደርጋታል ማለት ነው። ያችን ልጅ ያሽከረክራታል። በቃ እሱ ከፈለገ ይዘንጥባታል፣ ፊት ላያሳየ፣ እሷ ደግሞ በቃ ፍቅር ነው ትላለች። አልፈለግሽም ሲላት ልቧ ይሰበራል። ማልቀስ ነው ከዛ ሌሊቱን እና ትራስ ተንተርሳ ታለቅሳለች ማለት ነው። ምን ነው ሲባል የወደድኩት ካዳኝ እንዲህ አይነት ነገር ሆነኝ። ከዛ መስተፋቀር፣ ከዛ ዞር ልትልበት ስትል ይመጣል፣ ስትቀርበው ይርቃል። እንደዚህ አይነት ባህሪ እኮ የሚያሳዩ ሰዎች አሉ የሉ? ስትርቀው ይቀርባታል። እየወጣች ነው እንዴ እየሄደች ነው እንዴ ብሎ ስትቀርበው ደግሞ ትለማመጠዋለች። እሱ ደግሞ ዘና ይላል ማለት ነው። ምክንያቱም ያደረገባትን ተማምኖ ማለት ነው። ያደረገባትን እሱም ምን ችግር አለው እየሄደ ለደብተራው አድሱልኝ ጨምሩልኝ ይላል ማለት ነው። በእንደዚህ በጣም የታሰሩ ብዙ እህት ወንድሞች አሉ። ሰራዊትን ሰብስብ በአጋዕዝተ ዓለም በቅድስት ሥላሴ ስም። ግን እኮ ይገርማቸዋል። መንፈሱ እኮ ይኸውላችሁ አስመታች የሚልከው መንፈስ ሶስቱንም ነው የሚይዘው። ሶስቱንም ሰዎች የሚመትተውንም አካል አስመታችንም እንደዚሁም ደግሞ የሚመተትበትንም ሰውዬ ይይዛል ማለት ነው። ዋና የአጋንንቱ ዓላማ እዚህ ጋር ምንድነው? የሶስቱንም ነፍስ ማጥፋት ነው። ከመንግስተ እግዚአብሔር ማራቅ ነው ዓላማው። ሰራዊታችሁን ሰብስቡ በአጋዕዝተ ዓለም በቅድስት ሥላሴ ስም። ወደ ግንባር ውጡ። በአብ በወልድ በመንፈስ ቅዱስ ስም፣ በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም። ወይኔ በኃያሉ በመድኃኔዓለም ስም ቶሎ በል። በኃያሉ በመድኃኔዓለም ስም
በኃያሉ በጀብሩ በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ሩፋኤል በሊቀ መልአክ በቅዱስ ሩፋኤል ስም ቶሎ በል። በቅዱስ ሩፋኤል ስም አንጉ ሁላችንም ከነሰራዊታችን ከነሰራዊታችን የዘጋነውን እድል ሙሉ ለሙሉ ከፍተን በሽታችንን አንስተን ሰራዊታችንን ሙሉ ለሙሉ ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነሰራዊታችን በትምህርተ መስቀል ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። እሺ የምትሸኙ ተዘጋጁ። ቅድም የተጠራችሁ እንሸኛለን እንዴ? አፍለውጡ ከነሰራዊታችሁ ወጥተናል። ከስራዋ ከእድሏ ከህይወቷ አውጡ። በሽታችሁንም አንሱ በሽታችሁን ሁላችሁ በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ በኃያሉ በመድኃኒዓለም ስም ኧረ በእናትህ እንደው ወደ ሌላ ሰዓት ነው እንደው በኃያሉ በመድኃኒዓለም ስም ሌላ ስም አድርግልን ተለመንን። እስኪ ሌላ ስም አድርግልን። ኃያሉ መድኃኒዓለም ይበቀል። በኃያሉ በመድኃኒዓለም ስም ጨፍጭፎ እንደለን ምን እንሆን እንዴ? ቶሎ በል። በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን የዘጋነውን እድሏን ሙሉ ለሙሉ ከፍተን የዘጋነውን የቀማነውን ሁሉ መልሰን በሽታችንን ሙሉ ለሙሉ አንስተን በየታችንንም አንስተን ሰራዊታችንን ሙሉ ለሙሉ ሰብስበን ሰራዊታችንን ሙሉ ለሙሉ ሰብስበን ከእንግዲህ ላንመለስ ላንታደስ ምን ልንሰራ ነው የምንመጣ? ላንመለስ ላንታደስ በአጋዕዝተ ዓለም በቅድስት ሥላሴ ስም ተገዝተን በአጋዕዝተ ዓለም በቅድስት ሥላሴ ስም ተገዝተን በቅድስት ድንግል ማርያም የሰዓት መቀነት ታንቀን በመቀነት ታስረን ወይኔ በቅዱስ ሚካኤል የእሳት ሰይፍ እየታረድን ሲኦል ታስረናል። ቅዱስ ሚካኤል በእሳት ሰይፍ እያረድከን ሲኦል አውርደን እያላችሁ 7 ጊዜ ትዳችሁ ወደ ሲኦል ቶሎ ቅዱስ ሚካኤል በእሳት ሰይፍ እያረድክ ሲኦል አውርደን ቅዱስ ሚካኤል በእሳት ሰይፍ እያረድክ ሲኦል አውርደን ቅዱስ ሚካኤል በእሳት ሰይፍ እያረድክ ሲኦል አውርደን ቅዱስ ሚካኤል በእሳት ሰይፍ እያረድክ ሲኦል አድርሰን መልአክ ቅዱስ ሚካኤል በእሳት ሰይፍ እያረደ ሲኦል አውርዳችሁ መልአኩ ቅዱስ ሚካኤል ሰይፉን ይጣልባችሁ። እግዚአብሔር ይገስጸ በኢየሱስ ክርስቶስ። እሺ ትዝታ እህት አለምዬ እንዴት ነው? እግዚአብሔር ይስጥልኝ ወንድምዬ። እየበረታሽ ነው አይደል? እግዚአብሔር ይመስገን። እህት አለምዬ በጣም ብርቱ ፈተና አለ አንቺ ጋር። በርቺ፣ ጸልይ። ይሄን ፈተና ደግሞ የምትወጪው በስግደትና በጸሎት ነው። እሺ በርቺ። ደግሞ ህይወትሽን ደግሞ ቃኝ እስቲ። መንፈሳዊ ህይወቴ እንዴት ነው? እየተስተካከለ ነው? እየተስተካከለ አይደለም? ስግደት ላይ ጸሎት ላይ እንዴት ነው? ህይወቴ ላይ ለውጥ አለ የሚለውን ነገር ፈትሽ። እሺ መፈተሽ ያስፈልጋል በደንብ። እሺ ወንድምዬ እግዚአብሔር ይስጥልኝ። ቸሩ መድኃኔዓለም የልብህን መሻት ሁሉ ይፈጽምልህ ወንድሜ። አመሰግናለሁ። አሜን አሜን። እህት አለምዬ አሜን። በርቺ፣ አይዞሽ። እሺ ሌላ የምትታሰር
ምትታሰር ምትሸኝ? እሺ መኑ ከማምላክ ጋር አለ? መኑ ከማምላክ ጋር አለ? ማን የምትታሰረው? የድል መተት እትከሻዋ ላይ የድል መተት አንተም ትከሻዋ ላይ ተቀምጠ ነው? ትከሻዋ ላይ እንደ ስለደሰ ታወራ እሷ ትከሻዋን ቡጭ። ቆይ በስነ ስርዓት ተናገር። የድል መተት ትከሻዋ ላይ ነው ያለው? አዎ ትከሻዋ ላይ ሁሉንም ቀጭ የሆነውን ነገር ግርግር ትከሻዋ ላይ ቁጭ ብዬ የስራዋንም የትዳሯንም ግርግር ሁሉንም አያችሁ አይደል ወንድሞች? የድል መተት የሚቀመጠው ምን ጊዜም አብዛኛውን ጊዜ ምን ላይ ነው? ትከሻ ላይ። በተለይ እድል ንጠቅ፣ ማዕረግ፣ ግርማ ሞገስ፣ ግፈፍ ተብሎ የተላከ ከሆነ አንድም ማነው ትከሻ ላይ ይቀመጣል። በነገራችን ላይ እድል የሚሰብሩት ወይም የሚዘጉት የእድል መተት ብቻ ሳይሆን አይነ ጥላም ጭምር ትከሻ ላይ ተቀምጦ በተለይ በግራ ትከሻ በኩል ተቀምጦ እንደዚህ እድል ያጨናግፋል። ይሄን ልንረዳ ይገባል። ሌላው ደግሞ በጣም የአይምሮ መተት ከሆነ ደግሞ አይምሮ ላይ ነው የሚቀመጠው። አይምሮ የምታሳማት ማን? አይምሮ የምትይዝ አይምሮ መተት ያስኳት ደግሞ በእንግሊዘኛ ደብተር የተደገመው ነኝ። በምን የተደገመ? በእንግሊዘኛ ደብተሯ ነው የተደገምኩት። በእንግሊዘኛ ደብተሯ? አዎ እሷ ጎበዝ ተማሪ ነበረኝ። የእሷ ታላላቆቿ በለጡን፣ ቀደሙን። እነሱ ስራ ያዙ። እሷም ልገባብን ሲሆን ከዛ እሷን ቀረን ስንከልከል እነሱ በለጡን። አሁን የታላቋን ታላቅ ስራ ሳጥተን ኢንጂነሪንግ ተመርቆ እሱን እናንከራተታለን። ስራ አጥቶ ሌላው ሳይሰራ እሷን ነው ብናርገን ያስወጣን ሀገር። በአጋዕዝተ ዓለም በቅድስት ሥላሴ ስም ውጣ። የድል መተት ትከሻዋ ላይም ያለ አይምሮ ላይም ያለ ውጡላችሁ። እሺ ጉልበቷ ላይ ታባቷ የመጣው ከአባቷ የመጣው ጉልበቷ ላይ ቁጭ አለዋለሁ። አባቷ የመጣው ማነው? ከአባቷ የመጣው? አዎ ጉልበቷ ላይ ከአባቷ ላይ አባቷና እናቷ ሲጣሉባት እሷ አባቷን ኪዳነ ምሕረት ጸበል ወስዳ ኪዳነ ምሕረት ለአንተ ተሽሰሪልኛል እንዳሰግድብን ጉልበቷ ላይ ቁጭ መጣን። ተነስ፣ ከጉልበቷ ላይ ተነስ። በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ተነስ። በነገራችን ላይ ወንድሞች መናፍስት ጉልበት ላይ ይቀመጣሉ። ጉልበት ላይ የሚቀመጡት ለምንድን ነው ከተባለ እንዳንሰግድ ነው። ዋና ዓላማቸው እንዳንሰግድ፣ እንዳንተጋ። ሁለተኛ ደግሞ ዓላማቸው ስራ እንዳንሰራ ነው። ስራ እንዳንሰራ፣ ሰርተን እንዳንለወጥ ጉልበት ላይ ይቀመጣሉ። ጉልበት ላይ የሚቀመጡት መናፍስት ደግሞ አንደኛ ማን ነው? በተለይ ጉልበት ላይ ብቻ ሳይሆን እግር ላይም ጭምር የሚቀመጡ ጉልበትና እግር ላይ አብረን ከረት አደጋ አድርስ፣ አስነክስ፣ ኃይል ጉልበት ልጠቅ። ልናገር ሁሉንም ተወኝ። እሺ ኃይልና ጉልበት ንጠቅ ተብሎ የሚላክ መተት። እነኚህ መናፍስቶች ጉልበትና እግር ላይ ሲቀመጡ የጉልበትና የእግር መርቀቅ፣ መደንዘዝ፣ እግርና ጉልበትን ማጠፍና መዘርጋት አለመቻል። እነኚህ መናፍስቶች ጉልበት ላይና እግር ላይ ሲቀመጡ ሚዛንን ጠብቆ አለመንቀሳቀስ፣ እንደዚህ አይነት ምልክቶችን ልናይ እንችላለን። የእግር የጉልበት ማበጥ፣ መድማት፣ መቁሰል፣ እንደዚህ ማሳከክ፣ ይሄ በቁርጥማት በሽታ መሰቃየት፣ እንደዚህ አይነት ምልክቶችን ልናይ እንችላለን። ዞሮ ዞሮ መናፍስት ጉልበት ላይ ነው። ታዲያ ምንድነው ማድረግ ያለብን? መፍትሄው ቅባ ቅዱስ መቀባት። የሰማችሁን አይደለ? ጸሎት ድርሳን ወይም መልክ አድርሰን የቅዱሳን ገድል መልክ አድርሰን ምን ማድረግ? ጉልበታችንን ቅባ ቅዱስ ተቀብተን በመድኃኒዓለም ስም ጉልበቴን ያዝክ፣ ጉልበቴ የምትቆረጣጥም የምታሳምም መንፈስ እግሬን የምታሳብጥ ተነስ እያለን መቀጥቀጥ ያስፈልጋል ማለት ነው። ከዛ መንፈሱ ይነሳል ከጊዜ በኋላ እኛ ሳናቋርጥ ምንቀጠቅጠው ከሆነ ማለት ነው በየጊዜው። ዓላማው ግን እንዳንሰግድ ማድረግ ነው። ዋናው የመጀመሪያ ዓላማው እንዳንሰግድ ነው። ሁለተኛ ዓላማው ደግሞ ስራ እንዳንሰራ ማድረግ ነው። ተነስ ከጉልበቷ ላይ ቶሎ ውጣ። ሰራዊትን ሰብስብ። በይጥ የገባናለን። ባይጥ የገባ? አዎ በይጥ ስራ ቦታዋ ዛሬ እንድንለቅ እንደ ዛሬ ለቅ እንደ ትላንትና ከኋላ እሷ ኩሽና እያጠበ ከኋላዋ መታየጧ ከኋላዋ ቆማ ዞር ስትል ጥፍታሪ እሷ ዞር ባሷ በረገጠበት ላይ እርግጥ ከዛ እግሯ ከእግር እስከ ጉልበቷ ድረስ ድብልብል ብጥ ከዛ አብራት የምትሰራ በሻ ነበረ። እዚህ ቤት አይጣለሁ ስታት እኔ 2 ዓመት የሰራ አይጥ የሚባል እዚህ ቤት አይቻል አቀባሪ
ከዛ እግሯ ሁሉ ሁለቱም እግሯ እስከ ጉልበቷ ድረስ ብጥብጥ በማግስተኛው ቀን ስራዋን አላቀን ብን ሰራዊትን ሰብስብ በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ውጣ ፈጠን ተሰብሰብ ቶሎ ውጣ እሺ ሌላስ ያደፈጠ ማን አለ ያደፈጠ ጠቋር አይነ ጥላ ሌላስ አዎ እዚህ ከሰው የምንጣላለን ከሰው እናጣላታለን አዎ ተዝመባታ ነብሪ ምን ፈልገው ታደርሷን ያልሆናል እናስራለን ከዛ ያስለምርኩት ማለት ነው ብላ ሌላ ውጡ ሰራዊታችሁን ሰብስቡና በአጋዕዝተ ዓለም በቅድስት ሥላሴ ስም ፈጠን ቶሎ ውጡ የቀረ አለ ሌላ የቀረ የለም በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም ተናገር በቅድስት ድንግል ማርያም ስም አትናገርም ኔትወርክ ላይ ተቀመጥክ በአጋዕዝተ ዓለም በቅድስት ሥላሴ ስም ተነስ ከኔትወርክ ቶሎ ተነስ ኦ ፍጡነ ረድኤት እምሩፀተ ነፋስ ውሃብሎ ለዘይፄዋከ በተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳሉ ተወከፍ ወትረ ጸሎትነ ወቃለ ጽርሐነ ኩሎ እስመ ልበ አምላክ ርሩ በኀቤ ካሉ ሊቀ መላእክት ሊቀ ሰማዕታት ቅዱስ ጊዮርጊስ በሰዓት ጥሩ ይጋ ተነስ ከኔትወርኳ ላይ ተነስ አትነሳም ይሰማችኋል ድምጼ የኔ እህት ወንድሞች ወንድማችን እሺ የምትታሰሩ የምትሸኙ ሌሎች ለመታሰር ለመሸኘት የመጣችሁ በአጋዕዝተ ዓለም በቅድስት ሥላሴ ስም ውጡ ራሳችሁን አጋልጡ አይነ ጥላ ቡዳ ዛር አይነ ጥላ ዛር ቡዳ መተት ጠቋር መስተፋቅር የደብተራ መንፈስ አፍዛ ደንግዝ የሰላቢ መተት የአይምሮ መተት ምትታሰር የለም ሌላ የምትታሰር የምትሸኝ ጭራት ለፍለፈሰ ማና የምትታሰረው ማን ትናንት የገባንን ባተ ሰላቢ የሰላቢ መተት ሰራዊትን ሰብስበን አውጣ ቶሎ ውጣ ምትታሰር ቶሎ ውጡ እግሯን እጇን ስር አድርገናታል እንዳሰገድ እንዳትጸልይ ጸሎት እንዳትሳተፍም እንዳትሰግድ እንዳትጸልይ ያው ጸሎት እንዳትሳተፍም ፍርሃት እንለቅባታለን ትክክል አይደለሽም እንላታለን ምን ስለቡን የተባላችሁት ምን የማንሰልበው አንተ ደግሞ ምን የማንሰልበው ሁሉ ነገር አንሰልበናል አሻንጉሊት ነው ያረግናት በቃ መንቀሳቀስ ብቻ ስራ ብቻ በሷ ውበትኛ መዘነጥ በሷ እድልኛ መኖር የሰለባችሁት በአጋዕዝተ ዓለም በቅድስት ሥላሴ ስም ውጡ ቶሎ በእናትህ ጓደኛ ያነን እኮ አንተ ደግሞ ሰራዊታችሁን ሰብስቡን የተባላችሁት አሁን በአጋዕዝተ ዓለም በቅድስት ሥላሴ ስም ፈጠን እየሰበሰብን ነው ቶሎ ውጡ አገር እንዳትገባ እኛ ግራ ገብቶናል እኛ ራሱ ከዚህ እንድትሄድ ከዛ እንዳትመጣ እዳ ገባል ሰራዊታችሁን ሰብስቡን የተባላችሁት በአጋዕዝተ ዓለም በቅድስት ሥላሴ ስም ፈጠን ሰብስበናል በአብ በወልድ በመንፈስ ቅዱስ ስም አንተም ቢያጠፋ ምን አለበት ከዚህ ከምድረ ገጽ ጥፍት ያርግክ እግዚአብሔር ይገስጽ ማህበረክ በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ስራ አላሰራ ብለሃል ሰውዬ በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም እህቷን ሁላችንም ከነሰራዊታችን ግድል ማድረግ ፈልጋለን እቺን ደግሞ እያሳበጥናት ነው ሰውነቷን እህቷን ሁላችንም ከነሰራዊታችን
የዘጋነውን እድል ሙሉ ለሙሉ ከፍተን የዘጋነውን እድል ሙሉ ለሙሉ ከፍተን በሽታችንን ሙሉ ለሙሉ አንስተን በሽታችንን ሙሉ ለሙሉ እንባን ያስጠላን። በቃ እንባ ብቻ እና ቶሎ በል። ነው ያስጠላን። በሽታችንን ሙሉ ለሙሉ አንስተን በሽታችንን አንስተን ሰራዊታችንን ሙሉ ለሙሉ ሰብስበን ሰራዊታችንን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ወይ ከነሰራዊታችን ግንባር ላይ ታስረን ተገዝተናል። ከነሰራዊታችን ግንባር ላይ ቆይ ግን አንተ ሰውዬ ለምን አትሆንም? በስራችን ለምን ትገባለህ? አንተ ምን ታገኛለህ? እግዚአብሔር ይመስገን ሰውዬ ነው ከነሰራዊታችን ልጆቹን እየመረጠ ታስረን ተገዝተናል። ልጆች እየመረጠኝ ነው አንተ ወይኔ እግዚአብሔር ይመስገን ግንባር ላይ ታስረን ተገዝተናል። ግንባር ላይ ታስረን ሁላችንም በቃ ተገዝተናል፣ ተወስረናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። የወሬ መንፈስ ደግሞ አለን። ምላሷ ላይ ቆጭ ብለን ተራራራ ምናምን። ተነስ፣ ከምላሷ ላይ ተነስ፣ ቶሎ ተነስ። ሰራዊትን ሰብስብ። ከሴትዮ የመጣን ከአረቧ የመጣን ሰብስብ ሰራዊትን። የእሷን ጸባይ እኛ ወስደነዋል። የእኛን ደግሞ ምላስ ለሷ ሰጠናት። የታባቷ አሳቀፉናት። ተነስ፣ ከምላሷ ላይ ተነስተናል። ያው ከአሁን ሰዓት ጀምረን ምላሷ አንደበቷ ላይ ላንቀመጥ፣ ከአሁኗ ደቂቃ ጀምረን አንደበቷ ላይ ላንቀመጥ። ያው በአጋዕዝተ ዓለም በቅድስት ሥላሴ ስም ተገዝተን እኛ ነቅተናል። በአጋዕዝተ ዓለም በቅድስት ሥላሴ ስም ተገዝተን ግንባር ላይ ታስረን ተገዝተናል። ግንባር ላይ ታስረን ተገዝተናል። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ ልብ። ወለተ ቂርቆስ ጋር አለ። አንተ መሉ ከማምላክ ጋር አለ። መጥቻለሁ። ወልዳ ማለት ለምንድን ነው ቅድም ስትጣሩ ዝም የምትሉት? የአየር አጋንንት በቃ ላለመታሰር የአየር አጋንንት ሰራዊትን ሰብስብና ታሰር። ሰብስብ፣ ቶሎ ሰብስብና ታሰር። እግዚአብሔር ይገስጽ። ቶሎ በአጋዕዝተ ዓለም በቅድስት ሥላሴ ስም 100 ቢሊዮን ትሰግዳለህ። የአየር አጋንንት በአጋዕዝተ ዓለም በቅድስት ሥላሴ ስም ወደን 100 ቢሊዮን እንሰግዳለን። 100 ቢሊዮን እንሰግዳለን። 100 ብለን እንሰግዳለን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ሰራዊታችሁን ሰብስቡ። ሌሎቻችሁ አልታሰራችሁ፣ ሰብስቡ ቶሎ ደግንባር ወጡ። በአብ በወልድ በመንፈስ ቅዱስ ስም ሁላችንም እስከምንሸኝ ድረስ ምንም ስራ ላንሰራ፣ በምንም ነገር ላንፈታተናት ግንባር ላይ ታስረን ተገዝተናል። ኃያሉ መድኃኔዓለም ስርዓታችን ያጽናብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ ልብ። እግዚአብሔር ይገስጽ። እሺ አሁን ሰዓት የለበት አለምዬ። አሁን 12 ሰዓት እያለ ነው። ልጅቷ በሰንሰለት ታስራ ቁጭ ብላ ነው ያለችም። አስክዷታል። ምንም ነገርም እያደረግን እንቅልፌው ሳምንት በላይ ሆናት አያስተኛትም። እኛም መተኛት አልቻለም። አይት አለምዬ አሁን መርሃ ግብራችን አይደለም፣ ሰዓቱ ስላለቀ ነው። 12 ሰዓት ሻርፕ እያለ ነው። 12 ሰዓት ከ4 ደቂቃ እያለ ነው። በሰንሰለት ታስራ ነው። በውስጥ እሺ አናግረኝ። እሺ በውስጥ አሁን ከወጣው በኋላ እህት ወንድሞች፣ ሰዓታችን ጨርሰናል። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ትምህርት ቸሩ መድኃኔዓለም 30፣ 60፣ 100 እንድናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ሁላችንም ለጸሎት እንነሳ።
በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓት የሚያደርስከን ቸሩ መድኃኔ ዓለም እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነትህ ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳድርብን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲህ እያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብራን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ያከ እግዚኦ ነአኩት ነስያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትኡ በሰላም
እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ አግባችሁ አሜን። እህት ወንድሞች፣ የዛሬው መርሃ ግብራችን በሚገባ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሃ ግብራችን ይቀጥላል ማለት ነው። እግዚአብሔር አምላክ የነገ ሰው ይበለን። አሜን። እህት ወንድሞች፣ በጸሎት እንበርታ። እሺ፣ በጸሎት ልንበረታ ይገባል። ሰው ለጸሎት ሲቆም ሰይጣን ይቀመጣል። ሰው ጸሎት ሲያቋርጥ ሰይጣን ይጀምራል። ፍላጎትን መጨመር ነፍስን ማጥፋት ነው። የጥፋት መጀመሪያም ጸሎትን ማስታጎል ነው። እህት ወንድሞች፣ ሳንጸልይ ሳንሰግድ ኃጢአትን የመቋቋም ፓወር አይኖረንም። ምን አልኳችሁ? እስቲ ድገሙልኝ። አሁን ያልኳችሁን ሳንጸልይ ሳንሰግድ እምቢ ማለት ፓወር የለንም። ይህንን ደጋግሜ ተናግሬያለሁ በስንክሳር ትምህርትም በተለያየ ሁኔታም። ምክንያቱም ስንሰግድ ስንጸልይ ነው አጋንንትን የመቋቋም ፓወር የምናገኘው። ምክንያቱም ቸሩ መድኃኔዓለም እንዲህ ብሏል፣ ወደ ፈተና እንዳትገቡ ጨርሱልኝ እስቲ። ወደ ፈተና እንዳትገቡ ምን በሉ? ፈተና አምጪው ማን ነው? ፈተና የሚያመጣው ማን ነው? አጋንንት። አሁን ፈተና ደግሞ መቋቋም የምንችለው ስንንበረከክ ነው፣ ስንሰግድና ስንጸልይ ነው። የማይሰግድ የማይጸልይ ሰው የአጋንንትን ፈተና ሊወጣ አይችልም። እና አንድ የምንማረው ትምህርት ይሄ ስለሆነ እህት ወንድሞች፣ ለአፍታም ያክል ቢሆን እንኳን ለጸሎት ልትቦዝኑ፣ ለስግደት ልትሰንፉ አይገባም። የጸሎት ሰዓታችሁን በሚገባ አክብራችሁ መጸለይ፣ የስግደት ሰዓታችሁን በሚገባ አክብራችሁ ልንሰግድ፣ ልንጸልይ፣ ልንበረታ ይገባል ለማለት ያክል ነው። የማረባው የማልጠቅመው ምናምን ቲዩን ወንድማችሁንም በጸሎታችሁ አስቡኝ እያልኩ ከወዲሁ ሰናበታችኋለሁ። ነገ እናታችን ሰማዕቷ ቅድስት አርሴማ ናት። መልኳን ገድሏን እየጸለይን ከበረከቷ እንድንካፈል በልዑል እግዚአብሔር ስም ላሳስባችሁ እወዳለሁ። በተረፈ ደህና አደሩልኝ። እግዚአብሔር አምላክ የነገ ሰው ይበለን። መልካም አዳር። ጸሎት ያሰማልን።